ሲስተም ለእኛ ድርጅቶች ማለትም አውትሶርስ እና ሪክሩትመንት ለምናደርግ ሰራተኞችን ለምናስተዳድር ሰዎች ትልቅ ጥቅም ያለው በእኛ ልክ እኛን የሚመስል ስራ ሰርቶ ማቅረብ ቀላል ከመረዳት ስራውን ከመረዳት ጀምሮ ያው ብዙ ስራ ነው የሚያስራ ያንን ገብቶ ከመረዳት ጀምሮ ያለው አንደርስታንዲንግ የሚገርም ነው አስባለሁ። ወደፊት ሀገራችን ያው ከእንደዚህ አይነት ከቴክኖሎጂ እንግዲህ ተነጥለን መሄድ ማንችልበት ሁኔታ ላይ ነው ያለነው። ስለዚህ ሀገራችን አንድ ደረጃ ከፍ አድርጎ ካደጉት ሀገራት እኩል ያደርጋል የሚል እምነት አለኝ። ምኞቴም ይኸው ነው። ስሜ ንጽህና ወንዱ ይባላል። ከኤዶሚያስ ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ዲፒቲ ፕሮጀክት ሰፖርት ማኔጀር ላይ እየሰራሁ እገኛለሁ። ኢአርፒው ከተጀመረ ጀምሮ ፓርቲሲፔት አድርጌያለሁ ስራው ላይ። ኢአርፒ ሲስተም ለእኛ ድርጅቶች ማለትም አውትሶርስ እና ሪክሩትመንት ለምናደርግ ሰራተኞችን ለምናስተዳድር ሰዎች ትልቅ ጥቅም ያለው ሲስተም ነው። ከተጀመረ ጀምሮ አብረን እየሰራን ቆይተናል። የነበረው ተሳትፎ የነበረው እስከ ማጠናቀቁ ድረስ የነበረው ትግል ቀላል አልነበረም። ያው ዛሬ ለዚህ ቀን ደርሰናል ተጠናቆ። ያው ለእኛ ድርጅት ይሄ ማለት ምን ማለት እንደሆነ ቅድም በትኑን ገልጬው ነበረ። ያው እነዚህን ነገሮች እንዲያስተዳድርልን አዲስ ሞጁል ጨምረን ኦፕሬሽን የሚባል ሞጁል ጨምረን እነዚህን ስራዎች እንዲያስተዳድሩልን ሙሉ ስራውን ሰተን ኦልሬዲ ጀምረናል። እነዚህን ስራዎች ተሰርተው እስከሚጠናቀቁ ድረስ የነበረው ስራ ቀላል አልነበረም። በተለይ እኛን እንዲመስል ኤዶሚያስን እንዲመስል የተደረገው ጥረት ቀላል አልነበረም። ምክንያቱም የእኛን ቢዝነስ ቅድም እንደገለጽኩት ነው ከኛ ጋር ፊት እንዲያደርግ ተደርጎ ነው የተሰራው። አሁን ካለቀ በኋላም ስራውን ጀምረን በጣም ደስተኞች ሆነን እየሰራንበት ነው። ያንዳንዱን ሞጁል እየተጠቀምንበት ነው። ምን ጥቅም አገኛችሁ ከተባለ ይሄንን ሲስተም ካደረግን ጀምሮ አንደኛ ኤፊሸንሲ አግኝተናል። ስራዎች ከኮንትራት ጀምሮ ያሉትን የሰው ኃይል ለምሳሌ አንድ ፕሮጀክት ላይ ወይ አንድ ክላይንት ላይ ያለው የሰራተኛ ቁጥር እና የሰራተኞች ክፍያ ጀምሮ እያንዳንዱን ኮንትሮሊንግ እያደረገ ተጨማሪ ወጪ እንዳናወጣ፣ ተጨማሪ ሰራተኞች እንዳይገቡ፣ ተጨማሪ ደሞዝ እንዳንከፍል አድርጎ እስከ ሴልሱ ድረስ ምን ያህል መጠየቅ እንዳለብን ራሱ ሰርቶ ነው የሚያቀርብልን እና ኦልሞስት ብዙውን ስራ እየሰራልን ያለው ዳታ ኢንኮድ ከማድረግ ውጭ ብዙውን ስራ ሰርቶ እያጠናቀቀልን ያለው ይሄ ኢአርፒ ነው። ስለዚህ እኛ ከወጪም አንጻር በፊት የነበሩ ይሄ አለመሰብሰቦች ዘረክረክ ያሉ የስራ እንትኖችን ሰብሰብ አድርጎ በደንብ ኮንትሮሊንጉን ማድረግ ኮንትሮሊንጉን ራሱ በመውሰድ ሲስተሙ እየሰራልን ይገኛል። በዚህም በጣም ደስተኛ የሆነና አኪሬት የሆነ ስራ እየሰራ እንገኛለን። አሁን ከክላይንቶቻችን አዳዲስ ጥያቄዎች እየመጡልን ነው። እነዚህ ሰርቪሶችን መስጠት ሰርቪሶችን ከዚህ ከአውትሶርስ ባለፈ ሙሉ ሰርቪሶችን መስጠት አይነት ስራዎች እየመጡ ስለሆነ እኛም ፊልዳችንን አስፍተን የተለያዩ ስራዎችን ለመስራት እያሰብንና እየተነጋገርን እንገኛለን። ስለዚህ በዚህ ሁኔታ ላይ ያለ ተጨማሪ ቅድም እንዳልኩት እኛን የሚመስል ስራዎችን መጠየቃችን ማይቀር ነው እና ይሄ እንግዲህ እስከ መጨረሻው አንድ ድርጅት እስከቆመ ድረስ አብሮ መሰራት ያለበት የሚጨመሩ ነገሮችን እየጨመርን አብረን የምንቀጥል ነው የሚሆነው። ስለዚህ የሁለቱ ድርጅቶች ግንኙነት በዚህ የሚያቆም አይደለም። እስከ መጨረሻው እስካሉ ድረስ የሚቀጥል አይነት ግንኙነት ነው ማለት ነው። በእኛ ልክ እኛን የሚመስል ስራ ሰርቶ ማቅረብ ቀላል ስራውን ከመረዳት ጀምሮ ያው ብዙ ስራ ነው የኛ ስራ። ያንን ገብቶ ከመረዳት ጀምሮ ያለው አንደርስታንዲንግ የሚገርም ነው። እኛ ስራ ላይ የቆየ ነው ራሱ እስክንገረም ድረስ ስራውን ገብቶ ተረድቶ ወደ ሲስተም መለወጡ ራሱ ትልቅ ስራ ነው። ስለዚህ ይሄ አንደርስታንዲንግ ካለ ሀገራችን ላይ ያሉ ትልልቅ ሴክተሮችን ወይንም የሚነሱ ሴክተሮችን በደንብ በመረዳት በምንፈልገው በእኛ በኢትዮጵያዊ ከለር አመለካከት በችሎታችን በአቅማችን
ብዙ ነገር ይሰራል ብዬ አስባለሁ። ወደፊት ሀገራችን ያው ከእንደዚህ አይነት ከቴክኖሎጂ እንግዲህ ተነጥለን መሄድ የማንችልበት ሁኔታ ላይ ነው ያለ ነው። ስለዚህ ሀገራችንን አንድ ደረጃ ከፍ አድርጎ ካደጉት ሀገራት እኩል ያደርጋል የሚል እምነት አለኝ። ምኞቴም ይሄው ነው።